ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በርከት ያሉ ጉዳዮችን እንደተለመደው ይዘናል። የናንተንም ሐሳብ አስተያየቶች እያስተናገድን ቆየት የምንል የሚሆነው ትናንትና ኤሲ ሚላን ከኢንተር ሚላን በጣሊያን ሴሪያ በጣም ወሳኝ ጨዋታ አድርገው ነበር። በዚህ ጨዋታ ላይ ሰርጂዮ ራሞስ ተገኝቶ ጨዋታውን ሲከታተል ነበር። የሉካ ሞድሪቹ ኤሲ ሚላን ኢንተር ሚላንን ያሸነፈበት ጥሩ ፉክክር የነበረበት ጨዋታ ነበር። ስለዚህ ጨዋታ አንዳንድ ነጥቦችን እናነሳለን። የኤፍኤ ካፕ ጨዋታዎች ነበሩ። ዛሬ የኤፍኤ ካፕ ድልድል ይደረጋል። እነማን ወደ ቀጣይ ዙር አለፉ በሚለው ጉዳይ ላይም ተጨማሪ የምናነሳቸው ነጥቦች ይኖራሉ። ፖርቶ ከቤኔፊካ ትናንትና ያደረገ ጨዋታ ላይ ጆዜ በጣም አነጋጋሪ ድርጊት አድርጓል። አሁንም በቀይ ካርድ ወጥቷልና ጆዜና ቀይ ካርድ ከዛ በተጨማሪም የሰጧቸው ማስተያየቶች ከጨዋታው መጠናቀቅ በኋላ አንድ የፖርቶ ምክትል አሰልጣኝ ከሃዲ እያላቸው ነበርና ስንት ጊዜ እንዳላቸው የቆጠሩት ይመስል ወደ 50 ጊዜ ከሃዲ ብሎኛል ብለው ለሱ ጥያቄዎችን አቅርበዋል። የሰጡትን ምላሽ በጣም እያነጋገረ ይገኛል። አርሰናል ቤት የምናነሳቸው ጉዳዮች አሉ። የፒየር ኤንካፒ ጉዳይ፣ የማክስ ዳውማንና የማርሎን ሰለሞን ጉዳይ እያነጋገረ ይገኛል። ለአንድ አስገራሚ ሪከርድንም ክብረ ወሰንም በኤፍኤ ካፕ ላይ ተመልክተናል። ስለዚህ ጨዋታ እናነሳለን። አርሰናል ከመንገድ ሊደርሰው ይችላል በኤፍኤ ካፕ እንመለከተዋለን። አንድ ባለሙያ የቀድሞ የቸልሲ መልማይን አርሰናል መቅጠሩንም ተመልክተናል። የነገርናችሁ እንቆያለን። ከዩናይትድ ጋር በተያዘ በአንድ ወቅት ዩናይትድ በአሰልጣኝ ሉዊ ቫን አልሰር ተጫዋች ሲያስፈርም እንዴት አይነት መንገድ ይከተል እንደነበረ በተለይ በአንድ ተጫዋች ላይ በጣም የሚያስቅ አስተያየት ተመልክተናል። እሱን ነግራቸዋለን። አዳም ዋርተን ከኮቢ ሜኖ ጋር መጣመር አለበት የሚሉ ጉዳዮች አሉ። የማርከስ ራሽፈርድ ተተኪዎችም በማንቸስተር ዩናይትድ እየታሰቡ ይገኛል። ከጄጄ ጋብሪኤል ጋርም በተያዘ አዳዲስ ጉዳዮች አሉ። የሮቤርቶ ዲዘርቢም ጉዳይ ይነሳል። ማንቸስተር ሲቲ ቤት በርናንዶ ሲልቫ፣ ሊቨርፑልም ተከላካይ ስፍራ ላይ ማንን ሊያመጣ ይችላል በሚሉ ጉዳዮች ላይ አዳዲስ የተሰሙ ጉዳዮች አሉ። የሳንድሮ ቶናሊ አርሰናል፣ ማንቸስተር ሲቲ ከዛ በተጨማሪ ማንቸስተር ዩናይትድ ጭምር የሚፈልጉ አይነት ተጫዋች እንደሆነ ይታወቃል። ሪያል ማድሪድም በዚህ ተጫዋች ዙሪያ ላይ ጥያቄ ማቅረቡንና በተጫዋቹ በቅርብ ተጫዋቹን እየተከታተሉ እንዳለ የሚያሳዩ ዘገባዎች ተመልክተናል። ሁሉም እነዚህና ሌሎች ጉዳዮችን በስፋት እየተመለከትን እንቆያለን። አብሮነታችሁን ብቻ እንፈልጋለን። ሀሳብ አስተያየቶቻችሁን ጻፉልን፣ መልእክቶቻችሁን እንጠብቃለን። ትናንትና ያነሳናቸው ጉዳዮች ነበሩ። እነማን ከነማን ጋር በኤፍኤ ካፕ የቀጣይ ዙር ላይ የሩብ ፍጻሜ ላይ የተቀላቀሉ ቡድኖች ተለይተዋል። ዛሬ ሌላኛው አንደኛው ቡድን ይለያል። እነማን አሉ የሚለውን አነሳላችኋለሁ ወደ በኋላ ላይ። እናንተ ግን ማን ከማን ጋር ቢደርሰው ደስ ይላችኋል? ሀሳብ አስተያየቶቻችሁን እየጻፋችሁልን አብራችሁን ቆዩ። የእናንተን ጥያቄዎች፣ ሀሳቦች እናስተናግዳለን። ይህንን ቪዲዮ ላይ ካድርጋችሁ ጀምሩ። ሰብስክራይብ እያደርጋችሁ ቤተሰብነታችሁን አሳዩን። በቀጥታ ወደ ጉዳዮቻችን እናልፋለን። ትናንትና ከነበሩ ጨዋታዎች መካከል ኢንተር ሚላን በጣም ወሳኝ ጨዋታ ከነውኖ ነበር ከኤሲ ሚላን ጋር በዚህ በጣሊያን ደርቢ ደለማዶኒና ያደረገው ጨዋታ ስቱፒናን የቀድሞ በፕሪሚየር ሊግ ላይ የብራይተን ተጫዋች ነው 35ኛው ደቂቃ ላይ ለኤሲ ሚላን ብቸኛውን ግብ አስቆጥሮ ጨዋታው 1-0 በኤሲ ሚላን አሸናፊነት ተጠናቋል። ማክሲሚሊያኖ አሌግሪ የሰጡት አስተያየት ነበረ ከጨዋታው መጠናቀቅ በኋላ አሁንም ቢሆን ብናሸንፍም ኢንተር የሴሪያውን ዋንጫ ለማሸነፍ ሰፊ እድል ያለው ቡድን ነው የሚል አስተያየታቸውን ሰጥቷል። ማክስ አሌግሪ ከኢንተር ጋር ከኤሲ ሚላን ጋር ይቆያሉ አይቆዩም የሚለው ትልቅ አጠያቂ ጉዳይ ነበረ። ኢንተር ሚላን በደረጃ ሰንጠረዡ 67 ነጥቦችን ይዞ አንደኛ ደረጃ ላይ ይገኛል በ28 ጨዋታዎች። ሚላን ደግሞ በ60 ነጥቦች በ7 ነጥብ ዝቅ ብሎ በግብ ክፍያም ይበለጣል ሁለተኛ ደረጃ ላይ ይገኛል። ናፖሊ ኮሞ በሚያስገርም ሁኔታ አራተኛ ደረጃ ላይ ተቀምጧል። ሮማን ዩቬንቱስን፣ አታላንታን፣ ቦሎኛን፣ ሳሶሎን አይነት ቡድኖች በልጦ ነው ኮሞ የሴስ ፋብሪጋሱ ቡድን በ51 ነጥቦች አራተኛ ደረጃን የያዘው። ከትናንትና ጨዋታ ጋር በተያዘ በስቴዲየሙ በሳንሴሮ ከተገኙ ትልቅ ሰዎች መካከል በእግር ኳሱ አንደኛው ሰርጂዮ ራሞስ ነበረ። ይህንን ጨዋታ መጥቼ እመለከታለሁ ሲለኝ ነበረ ይላል ሉካ ሞድሪች የቀድሞ ቡድን አጋሩ። ጨዋታው መጥቶ እንደተከታተለም ተመልክተናል። ለሁሉም የሁለቱ ቡድኖች ጨዋታ በዚህ አይነት ውጤት የተጠናቀቀ ነው። ትናንትና የኤፍኤ ካፕ ጨዋታዎችም ነበሩ። አስፈላጊ ጨዋታዎች ሆነው ሲሆን ቀጣይ እነማን አለፉ የሚለውን ለማንሳት ያክል አንዳንዶቹን ጨዋታዎች እንመልከት። በኤፍኤ ካፕ ላይ ፉላም በሳውዛምፕተን 1-0 ተሸንፏል። ፖርቶ ቫሌና ሰንደርላንድ ያደረጉ ጨዋታ ነበረ። ፖርቶ ቫሌ
1-0 በሆነ ውጤት አሸንፏል። በሁለቱ ቡድኖች መካከል በእንግሊዝ የደረጃ ሰንጠረዥ የ57 ደረጃዎች ልዩነት አለና በጣም የሚያስገርም አይነት ጨዋታ ነው። 1-0 በሆነ ጠባብ ውጤት የተጠናቀቀ ጨዋታ ሆኖ ተመልክተናል። ሊድስ ዩናይትድ ከሰንደርላንድ ጋር ከኖርዊች ሲቲ ጋር ያደረጉት ጨዋታ ሊድስ ዩናይትድ 3-0 በሆነ ውጤት አሸንፏል። ዛሬ ዌስትሃም ከብሬንትፎርድ ይጫወታሉ። ይህ ጨዋታ እንደተጠናቀቀ ደግሞ የሩብ ፍጻሜ ዕጣ ድልድል ይፋ ይደረጋል። ትናንትናም አንስተነዋል። አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል፣ ቸልሲ አልፈዋል። ትናንትና ደግሞ ያለፉት ሳውዛምፕተን፣ ፖርት ቫሌ፣ ሊድስ ዩናይትድ ዛሬ ከዌስትሃምና ከብሬንትፎርድ አንዳቸው ደግሞ ያልፉና የመጨረሻ ቡድኖች ጨዋታዎቻቸውን ያከናውናሉና በዚህ ሂደት ላይ እነማን ከነማን ጋር ቢገናኙ ምርጫችሁ ነው? ሀሳብ አስተያየቶቻችሁን ጻፉልን። ትናንትና በዚህ ጉዳይ ላይ የመጡልን መልእክቶች አሉ። በኤፍኤ ካፕ ትልልቆቹ መገናኘታቸው አይቀርም ብሎናል። አሸናፊ ከደቡብ አፍሪካ፣ ሊቨርፑል ከማንቸስተር ሲቲ፣ አርሰናል ከቸልሲ መገናኘት የሰፋ እድል አላቸው የሚል ግምቱን አስቀምጦልናል። የቸልሲ ደጋፊ ነው ነጅብ ሰንገሩ። አርሰናል የወረደ አቋም አሳይቶ ነው ያሸነፈው። ቸልሲ ደግሞ ምርጥ ነበር፣ ፔድሮንም ግብ አስቆጥሯል ብሎናል። እያለው ታከለ ቸልሲ ከአርሰናል በቀጣዩ የሩብ ፍጻሜ የኤፍኤ ካፕ ጨዋታ ላይ ይገናኛሉ ብሎናል። እንደሚታወቀው ለምሳሌ ማንቸስተር ሲቲ በካራባኦ ካፕ ግማሽ ፍጻሜ ከኒውካስል ዩናይትድ ጋር ተገናኝቶ ነበር በደርሶ መልስ። በኤፍኤ ካፕም በዚህኛው ዙር ላይ የተገናኘው በአምስተኛው ዙር ከኒውካስል ዩናይትድ ጋር እንደነበረ ይታወቃል። ቸልሲና አርሰናልም እንደዚህ አይነት እድሎች ሊኖራቸው ይችላል የሚሉ ነገሮችን ግምቶችን የናንተ ተመልክተናል። ሌሎችም የመጡልን ሀሳቦች አሉ። አየነው ሙሉ አለም እንዴት ናችሁ ምርጦች? ሁሉም ተጫዋች እንግዲህ ወደ አርሰናል ስሙ ይነሳል፣ ግን የተጠናቀቁ ዝውውሮች የሉም የሚል ነገር አንስቶልናል። ሌሎችም ሀሳቦች አሉ። ነሙልጌታም ከዝውውር ጋር በተያያዘ ከደቡብ አፍሪካ የጻፈልን መልእክት አለ። ሁሉ ጊዜ ዝውውሮችን በዚህ ወቅት ላይ ይነሳል። ክለቦች ስራ እየሰሩ እንዳለ ጋዜጠኞችም በሚያገኟቸው ምንጮች የሚዘገቡ ብዙ መገናኛዎች ላይ የሚወጡ ዘገባዎች ነው የምናነሳው እንጂ ዝም ብሎ በጭምጭምታ ደረጃ ብቻ ያሉ ዘገባዎችን እያነሳን አይደለምና ከዛ በተጨማሪ ብርሃኑ ላሚን ያማል ምርጥ ግብ አስቆጥሯል ለባርሰሎና የሚል ነገር አንስቶልናል። ሽመልስ ከኳታር ዶሃ በጣም እጅግ የማረከኝ ጨዋታ ቸልሲ ከሬክሳም ያደረጉት በጣም ጥሩ ፉክክር ነበረና አዝናኝ እንደዚህ አይነት ትልቅ ቡድኖች ጠንካሮቹን ቡድኖች ሲፈትኑ ማየት በጣም ደስ ይላል። እናንተስ ጋር ምን አይነት ስሜት አለ ብሎናል። በትክክል እንደዚህ አይነት አጋጣሚዎች ለምሳሌ ማንስፊልድ ታውን አርሰናልን ሲፈትን የቸልሲና የሬክሳም ጨዋታ ትናንትና እንዳልኩት ነው። በዚህ በአርሰናልና በማንስፊልድ ታውን መካከል በእንግሊዝ የሊግ ደረጃ ላይ የ59 ደረጃዎች ልዩነት አለ። ትናንትና ሰንደርላንድን ያሸነፈው ፖርት ቫሌ ከሰንደርላንድ ጋር በደረጃ ስንመዝነው የ57 ደረጃዎች ልዩነት አለና እንደዚህ አይነት ነገሮች በደንብ የሚጠበቁ ናቸውና የሚነሱ ሀሳቦች ናቸው። ግምቶችም መተውልናል። ሬድዋን ሁሴን ማንቸስተር ሲቲ ከአርሰናል፣ ሊቨርፑል ከሰንደርላንድ፣ ቸልሲ ከፉላም ብሎናል። ቸልሲ ምናልባት ፉላም ያልፋል ብሎ ግምቱን አስቀምጦ ነበር። ነገር ግን ፉላም በሳውዛምፕተን ተሸንፎ ከውድድር መውጣቱን ተመልክተናል። አህመድ ከጅቡቲ አርሰናልን የሚተቹ ብዙ መገናኛዎች አሁንም በዝተዋል። አንድ ወታደር ተኩስ ገጥሞ ለመታኮስ መሳሪያ ይመርጣል፣ ባገኘውም ነገር ይታኮሷል እንጂ አርሰናልም ሲፈልግ ያጠቃል፣ ሲፈልግ ይከላከላል ብሎናል። ሲሳይ ሳካ ሰላም ለእናንተ ይሁን ቤስት ስፖርቶች። ከአርሰናል ግብ ያላስቆጠረው ቤን ዋይት ብቻ ይመስለኛል። በተረፈ አርሰናል ዘንድሮ በውድድር አመቱ በጣም ደስተኛ ነኝ። በአርሰናል ጉዞ ዋንጫዎችም ለማንሳት የሚያግደው ነገር አይኖርም ብሎናል። ሲሳይ ከልብ እናመሰግናለን። ከአርሰናል ተጫዋቾች ግብ ያላስቆጠረ ተጫዋች ማን ነው ብለን ትናንትና ጥያቄ አቅርበን ነበረ። አብዛኞቹ ተጫዋቾች እንግዲህ ግብ አስቆጥሯል በቤን ዋይት ብሏል። ነገር ግን አጠቃላይ በሁሉም ውድድሮች ላይ ይመስለኛል ሉዊስ ስኬሊ ግብ አላስቆጠረም። ከዛ ውጪ ግብ ጠባቂዎቹ ይጠራሉ። አንዳንድ ተጫዋቾችንም መጥቀስ እንችላለን እና ግብ በማስቆጠር ረገድ ግብ ያላስቆጠሩ ተጫዋቾች አሉ። ቤን ዋይት ግን በያዝነው የውድድር ዘመን ቸልሲ ላይ አስቆጥሯል። ካሊፋ ስለ ጻፍክልን መልእክት ከልብ እናመሰግናለን። ሁላችሁንም ለሀሳብ አስተያየቶቻችሁ ከልብ እናመሰግናለን። አርሰናልን የተመለከቱ አንድ ሁለት ጉዳዮችን አንስተን የማንቸስተር ዩናይትድ ዝርዝር ጉዳዮች አሉ። ፒየር ኤንካፒየን በተመለከተ ፋብሪዚዮ ሮማኖ ይዞት የወጣው ዘገባ አለ። በውድድር ዓመቱ መጨረሻ ጁን ላይ የፒየር ኤንካፒየ ውል በቋሚነት ይጸድቃል። 52 ሚሊዮን ፓውንድ ወይም በአጠቃላይ 52 ሚሊዮን ዩሮ አጠቃላይ አርሰናል ቀድሞ ይከፍላል። 10 ሚሊዮን ደግሞ በተጨማሪነት በሴሎን ክሎዝ ላይ የተካተተ ነው። 10%ቱን አርሰናል ከተጫዋቹ ሽያጭ ለምሳሌ ቢሸጠው በቀጣይ ወደ ሌሎች ክለቦች ቢዘዋወር ፒየር ኤንካፒየ አርሰናል ለተጫዋቹ የሚከፍልበት የክፍያ መጠን ነው። ከዛ
ከዚህ በፊት እንደዚህ አይነት አካሄዶችን ተጠቅመው ያውቃል። ከዚህ ከፋይናንሻል ፌር ፕሌይ ጋር በተያዘ ነው። ዳቪድ ራያን ከብሬንትፎርድ ሲያስፈርም በመጀመሪያ ዓመት ላይ አስፈረመው፣ በውሰቱ ነበረ ስምነቱ። በመጨረሻ ግን የጀንትልመን አግሪመንት ነበራቸው። በቋሚነት ተጫዋቹን አርሰናል ለማስፈረም ስምምነት ላይ ደርሶ እንደነበረ ይታወቃል። ከአርሰናል ጋር በተያዘ ከምልመላ ጋር በተያዘ አርሰናል አንድ ባለሙያ አፖይንት አድርጓል። የባለሙያ የቼልሲ የምልመላ ባለሙያ የነበረ ነው እና ይህንን ሰው መቅጠሩን ተመልክተናል። የዋትፈርድ አካዳሚ ኃላፊ ነበርና አሁን አርሰናል አካዳሚው በደንብ እንደ አዲስ ሪስትራክቸር እያደረገ ይገኛል፣ እያደራጀ ይገኛል። እነ ፔር ሜርሳከር ይለቃሉና አዳዲስ ባለሙያዎችን ወደ ቡድኑ እያመጣ እንደሆነ ተመልክተናል። ማክስ ዳውማን፣ ማርለን ሰለሞን በኤፍኤ ካፕ ጨዋታ ላይ ተመልክተናቸዋል። በሚያስገርም ሁኔታ አንድ ክብረ ወሰን በ6 ሰከንድ ልዩነት ሁለቱም የሰበሩት በተለያየ ነገር ሲነሳ ነበረ። ለምሳሌ ሁለተኛው የመጀመሪያው የዓለም ጦርነት በኋላ ያልተሰበረ ሪካርድ ነበር የሰበሩት። ይህም በእድሜ ትንሹ የመጀመሪያ ተሰላፊ በሜዳ ላይ ኳስ የነካ ተጫዋች ሆኖ ማርለን ሰለሞን በጨዋታው ላይ ማንስፊልድን አርሰናል በገጠመበት ጨዋታ ላይ ቀድሞ ኳስ የነካው በሜዳ ላይ ማርለን ሰለሞን ነበር። ከዛ በኋላ ማክስ ዳውማን ከ6 ሰከንድ በኋላ የማርለን ሰለሞንን ክብረ ወሰን ወስዷልና በእድሜ 16 ዓመቱ ከ190 ቀን ነበር በጨዋታ ላይ ማርለን ሰለሞን ኳሷን ሲነካ ክብረ ወሰኑን ከመጀመሪያው የዓለም ጦርነት በኋላ ከማርች 1939 በኋላ አዲስ ክብረ ወሰን ያስመዘገበ ተጫዋች ተብሎ ወዲያው ተመዘገበለት። 6 ሰከንድ በኋላ ግን ማክስ ዳውማን ኳስ አገኘ። 16 ዓመቱ ከ66 ቀናት ነበረ። በዛ ጨዋታ ላይ በጣም አስገራሚ አይነት ክብረ ወሰንን የተመለከትንበት ነበረ። ከማንቸስተር ዩናይትድ ጋር በተያዘ የሚነሱ ዘገባዎች አሉ። የአሰልጣኝ ቅጥር፣ ከዛ በተጨማሪ ሌሎችም ሀሳቦች ይነሳሉ። አሁን አማካኝ ስፍራ ላይ ሁለት ነገሮች ይነሳል። ከማንቸስተር ዩናይትድ ጋር በተያዘ ማንን ሊያመጣ ይችላል? አጥቂ ስፍራ ላይም በግራ መስመር ቦታ ላይ የሚፈልጋቸው ተጫዋቾች እንዳሉ ይታወቃል። አዳም ዋርተን ከኮቢ ሜኖ ማን ነው በእነዚህ ቡድን ውስጥ መጣመር ያለበት በሚለው ጉዳይ ላይ ዌስት ብሮውን የቀድሞ የማንቸስተር ዩናይትድ የመስመር ተከላካይ የሚያነሳቸው ሀሳቦች አሉ። አዳም ዋርተንን በቅርቡ ማንቸስተር ዩናይትድ ከክሪስታል ፓላስ ጋር ሲጫወቱ በቅርብ ተመልክቼዋለሁ። በጣም ከኳስ ጋር ምቾት ያለው ነውና የኔ ምኞት ብሎ ያስቀምጣል። አዳም ዋርተንን ከኮቢ ሜኖ ጋር ማጣመር ነውና በጋራ ሲጫወቱ መመልከት እፈልጋለሁ። ከኳስ ጋር የተመቸ ነው። በጣም ትልቅ አሴት ነው የሚሆነው ለክለቡ። ሁለቱ መጣመር የሚችሉ የሁለቱ ፓርትነርሺፕ በዚህ በእንግሊዝ ብሔራዊ ቡድን አንዳንድ ጊዜ ተመልክተ ነው እናውቃለን። በማንቸስተር ዩናይትድ መምጣት አለበት የሚል ነገር ያነሳል። የጄጄ ጋብሪኤል ጉዳይ ዘንድሮ ከ18 ዓመት በታች ለማንቸስተር ዩናይትድ ቡድን እየተጫወተ ይገኛል። ከሚቀጥለው የውድድር ዘመን ጀምሮ ደግሞ በዋናው ቡድን ላይ ጭምር ልንመለከተው እንችላለን። ገና 15 ዓመቱ ላይ ይገኛል። ከጄጄ ጋብሪኤል ጋር በተያዘ በያዝነው የውድድር ዘመን የውድድር ዓመቱ ሲጀመር ለ21 ዓመት በታች ቡድኑ ለምን አልተጫወተም የሚሉ የማንቸስተር ዩናይትድ ቡድን ደጋፊዎች ጥያቄዎችን ተመልክተናል። ዘንድሮ ለምሳሌ በ18 ዓመት በታች ቡድን ውስጥ ወደ 20 ጨዋታዎችን አድርጎ 22 ግቦችን አስቆጥሯል። 4 አሲስቶችን ደግሞ አስመዝግቧል። ትናንትናም ስናነሳው ነበር ከተጫዋቹ ብቃት ጋር በተያያዘ አባቱ ለምን ከ21 ዓመት በታች ቡድን ውስጥ እየተጫወተ እንዳለ ማብራሪያ ሰጥቷል። በጣም የሚያስገርም ሕግ ነው የተመለከትነው። በዚህ ላይ 14 ዓመቱ ላይ ያለ ከ18 ዓመት በታች ቡድን ውስጥ እንጂ ከ21 ዓመት በታች ቡድን ውስጥ መጫወት አይችልም ነበር። ነገር ግን 15 ዓመት ሲሞላው ያንን ማድረግ ይችል ነበር። 15 ዓመቱን ይዟል። 14 የውድድር ዓመቱ ሲጀመር ግን 14 ዓመቱ ነበርና መቀየር ማንቸስተር ዩናይትድ አልፈለገም ወይም ደግሞ ተጫዋቹን ማንቸስተር ዩናይትድ በወቅቱ ከ21 ዓመት በታች ቡድን ውስጥ ማጫወት ቢፈልግ 14 ዓመት እያለ ማንቸስተር ዩናይትድ ይቀጣ ነበርና ያንን ቅጣት የገንዘብ ቅጣት ደግሞ በየጨዋታው ላይ ማንቸስተር ዩናይትድ መክፈል አልፈለገም። ለተጫዋቹም በዛው ላይ ቢቀጥል የሚል እምነት ነበረና ከ18 ዓመት በታች ቡድን ውስጥ ባሳየው ብቃት ወደ 21 ዓመት በታች ቡድን 15 ዓመት ሲሞላው ማደግ ይችል ነበር። ነገር ግን ዩናይትድ እንዲሁም በተጫዋቹ በኩል ቤተሰቦቹም ጭምር በዛው በ18 ዓመት ቡድን ውስጥ እንዲቀጥል አድርገዋል። 15 ዓመቱ ላይ ይገኛል። 18 ዓመት በታች ቡድኑ እንኳን ለሱ እድሜ በጣም ትክክለኛው እድሜ ላይ የተገኘ አይደለም። ከእድሜው በላይ እየተጫወተ ይገኛል። ከዛም የተለያዩ ነገሮች ግን ነበሩበት የሚል ጉዳዮች ወጥተዋል። ከሊቨርፑል ጊዜ ጋር በተያያዘ ቅድም ማንቸስተር ዩናይትድ አንዳንድ ተጫዋቾችን ሲያስፈርም ብዙ ጊዜ ጥያቄ ይነሳበታል። ለምሳሌ የቅርቡ ኡራጓዊው ማኑኤል ኡጋርቴ ጉዳይ ከፓሪስ ሰን ዠርመን ሲመጣ በጣም ትልቅ ጥያቄ ነበረ። ከሱ የተሻሉ ተጫዋቾችን ዩናይትድ ማስፈረም ነበረበት የሚሉ ጥያቄዎችን ተመልክተናል።
ተመልክተናል። ከፖል ስኮልስ ጋር በተያያዘ አሁን እየተነሳ ያለው ጉዳይ የሊዮ ቫናል ቡድን ውስጥ ፖል ስኮልስ አንድ ተጫዋች ወደ ማንቸስተር ዩናይትድ ሲፈርም የፈረመበት መንገድ ሊዮ ቫናል ልጃቸው ከዛ በተጨማሪ የልጅ ልጃቸው በጋራ በቤት ውስጥ ጌም ይጫወታሉ። በተለይ የልጅ ልጃቸው ጌም እየተጫወተ በነበረበት ሰዓት ላይ ብዙ ጊዜ በአርጀንቲና ያለ አንድ ተጫዋች አለ። አርጀንቲናዊ ተጫዋችና ጥሩ ነው፣ እኔ ሁሌ እጠቀመዋለሁ ጌሙ ላይ ማለት ነው። በፊፋ የኢኤስፖርት የፊፋ ጌም ነበረ በወቅቱና በዛ ጌም ላይ ልጃቸው ሁሌ ሲጫወት በጣም ጥሩ ተጫዋች ነው ብሎ ይነግራቸዋልና በዛን ወቅት ላይ ይህንን የተመለከቱት ሉዊ ቫናል በሚያስቅ ሁኔታ ጌም ላይ የልጅ ልጃቸው በደንብ ሲጫወትበት የተመለከቱትን ማርከስ ሮሆን ከአርጀንቲናዊ ተከላካይ ማስፈረማቸው በጣም የሚያነጋግር ጉዳይ ሆኖ ተመልክተናል። የአሰልጣኝ ቁጥር እንዲሁም ከዩናይትድ ጋር በተያያዘ ሌላኛው የአጥቂ ስፍራ ላይ የግራ መስመር ቦታ ላይ የተለያዩ አማራጮች አሉ። ከነዚህ መካከል አንደኛው የዚህ የያን ዳያሞንዴ የብራድሊ ባርኮላ ኤሌመን ኔዲያ ጉዳይ ይነሳል። አሁን አዲሱ መረጃ የዚህ የብራድሊ ባርኮላ ጉዳይ ነው። ብራድሊ ባርኮላን በተመለከተ ሊቨርፑል፣ አርሰናል፣ ሌሎችም ትልቅ ቡድኖች ይፈልጉታል። በተለይ ሁለቱ ቡድኖች ትኩረታቸውን አድርገው እየሰሩበት ይገኛሉ። ከአርሰናል ጋር በተያያዘ በእርግጥ የክቫራትስኬሊያ ጉዳይ የሚነሳልና በፓሪስ ሳን ዠርመን በውድድር ዓመቱ ጥሩ ቆይታ ይኖራቸዋል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ብራድሊ ባርኮላ ነውና ኤልማን ኔዲያም ይጠበቃል። የማርከስ ራሽፎርድ ተተኪ በሚል የያን ዳያሞንዴን ጉዳይም ተመልክተናል። የ19 ዓመቱ ኮት ዲቮራዊ ተጫዋች በሚገርም ብቃት ላይ ይገኛል። ዘንድሮ 27 ጨዋታዎችን ለአርቢ ላይፕዚግ አድርጎ 11 ግቦችን አስቆጥሯል። 7 ለግብ የሆኑ ኳሶችን አቀብሏልና በጣም የሚያስገርም ጉዞ ላይ እንዳለ መናገር ይቻላል። ከነዚህ አማራጮች ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ዳግም የሚመለስ አይመስልምና ይህንን ቡድን ይቀላቀላሉ ተብሎ ከሚጠበቁ አጥቂዎች መካከል ከነዚህ አንዳቸው ማንቸስተር ዩናይትድ ትኩረት አድርጎ ዝውውር ላይ ይሰራበታል የሚል ዘገባዎችን ተመልክተናል። ከዲዘርቢ ጋር በተያያዘ የማንቸስተር ዩናይትድ ቋሚ ኃላፊነትን በቋሚ አሰልጣኝነት ዩናይትድን መረከብን ይፈልጋሉ የሚል ዘገባን የቴሌግራፉ ሰም ዋለስ ይዞት የወጣው ዘገባ ያሳያል። በእርግጥ ብዙ ስሞች አሉ። በቅርብ ቀናት ላይ ከተመለከትናቸው ስሞች መካከል ዲዘርቢ ብቻ አይደለም፣ እነ ማውሪሲዮ ፖቼቲኖ ሲባል ነበረ። ከዛ ውጪም ሌሎች በጣም በጥሩ ጊዜ ሮቤርቶ ማርቲኔዝ የፖርቹጋል ብሔራዊ ቡድን አሰልጣኝም ስማቸው ሲነሳ ነበር። ዲዘርቢ ግን አሁን ከኃላፊነት ከማርሲ ኃላፊነት ራሳቸውን አግለው ያለ ስራን የተቀመጡት በቀጣይ በክረምቱ ዩናይትድን ለመረከብ ሰፊ ድል ካላቸው ባለሙያዎች መካከል የሚጠቀሱ ናቸው የሚል ዘገባ ወጥቷል። ከሲቲ ጋር በተያያዘ በርናንዶ ሲልቫን በተመለከተ ጋዜጠኛ ማቴዮ ሞሬቶ የተባለ ጋዜጠኛ አለ። ጣሊያናዊ ጋዜጠኛ ነው። እንደዘገባው ከሆነ ወደ ዩቬንቱስ ሊሄድ የሚችልበት እድል አለ ተብሎ ሲነገር ነበር። ነገር ግን አሁን እንደ ጋዜጠኛው ዘገባ ከሆነ በርናንዶ ሲልቫ በማንቸስተር ሲቲ 9 ዓመታትን አሳልፏልና ከዚህ በኋላ ከማንቸስተር ሲቲ ከዚህ ሁሉ ጊዜ በኋላ የአሰልጣኝ ፔፕ ጋርዲዮላ ቡድንን ፔፕ ጋርዲዮላ ቢቆይም ባይቆይም ይለቃል የሚል ዘገባ ነው ማቴዮ ሞሬቶ ይዞት የወጣው። ብዙ ሲባልበት ነበር። በእርግጥ አሁንም ከተጫዋቹ ጋር በተያያዘ ፈላጊ ክለቦች አላጣም። በዚህ በባርሰሎናም በዩቬንቱስም ይፈልጋልና የበርናንዶ ሲልቫ ጉዳይ ገና ለየለትም ውሉም ደግሞ ይጠናቀቃልና በነጻ ዝውውር መሆኑ በብዙ ክለቦች ላይ ፍላጎት እንዲኖራቸው ያደረገ ጉዳይ ይመስላል። ከሳንድሮ ቶናሊ ጋር በተያያዘ ሪያል ማድሪድ ከሰሞኑ ወኪሎቹን ወደ እንግሊዝ የኤፍኤ ካፕ ጨዋታ ማንቸስተር ሲቲ ከኒውካስል ዩናይትድ ባደረጉ ጨዋታ ላይ ልኮ የሳንድሮ ቶናሊን ጉዳይ በደንብ መልማዮቹ ሲመለከቱት ነበረ ተብሏል። ሴንት ጄምስ ፓርክን እለቃለሁ ብሎ ጫና እያሳደረ አይደለም። ተጫዋቹ በኮንትራት ደረጃም እስከ 2030 ድረስ በሴንት ጄምስ ፓርክ በኒውካስል ዩናይትድ የሚያቆይ ውል አለው። ነገር ግን አይን ውስጥ ገብቷል ብሎ መናገር ይቻላል። አርሰናል፣ ማንቸስተር ሲቲ ይፈልጉታል። ቼልሲም ከተጫዋቹ ጋር ስሙ ሲያዝ ነበር። በቅርብ ሳምንታት ደግሞ ማንቸስተር ዩናይትድ አዲስ አሰልጣኝ ባይቀጥርም እንደ ቡድን በስካውቶቹ ደረጃ ከሚፈለጉ አይነት ተጫዋቾች መካከል አንዱ ነው ተብሎ ሲቀመጥ እንደነበረ ተመልክተናል። ለሁሉም የዚህ ጉዳይ የዚህ ተጫዋች የሳንድሮ ቶናሊ ጉዳይ መዳረሻው የት ይሆናል? አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲ፣ ሪያል ማድሪድ ወዴት ሊሄድ ይችላል በሚለው ጉዳይ ላይ ብዙ ሀሳቦች አሉ። የጀረል ኳንሳን ጉዳይ ከሰሞኑ አንዳንድ ዘገባዎችን ስንመለከት ነበር። ባየር ሌቨርኩሰን በተጫዋቹ በኩል ተጫዋቹን የመልቀቅ ፍላጎት ባይኖርም በጣም የተሻሻለ ተጫዋች ነው። በዚህ በሊቨርፑል በኩል ተጫዋቹን አስቀድሞ በ40 ሚሊዮን ፓውንድ አካባቢ ነበረ የሸጠውና ከዛ ከፍ ያለ ገንዘብ ከፍሎ በመልሶ የማስፈረም መብት አለውና ያንን መብት ይጠቀማል አይጠቀምም ሲባል ነበረ። አሁን እንደ ፉትቦል ኢንሳይደር ዘገባ ከሆነ ጀረል ኳንሳን ለማስፈረም ምንም አይነት ፍላጎት የለውም፣ በዛ ይቀጥላል የሚሉ ሀሳቦች እየተነሳ ይገኛል። ሊቨርፑል ሌሎች ከጀረል ኳንሳ ይልቅ ሌሎች ተጫዋቾች ላይ ትኩረቱን አድርጎ
እየሰራ ይገኛል የሚሉ ዘገባዎችን ተመልክተናል። ሌላኛው ጉዳይ የጆዜን ጉዳይ ላንሳና ላጠናቅቅ። ከጆዜ ጋር በተያያዘ አነጋጋሪ ቃለ መጠይቅ ሰጥቷል። ትናንትና ከጨዋታው መጠናቀቅ በኋላ 50 ጊዜ ከሃዲ ብሎ ተናግሮኛል የሚል ሀሳብ ነው ጆዜ ሞሪኖ እያካፈሉ ያሉት። በተለይ በክላሲኮ ቤኔፊካ ከፖርቶ ቤኔፊካ 2-0 እየተመራ ነበረ። ወደ 2-2 በሆነ ውጤት ያቸው ውጤት ጨዋታው በመጨረሻ ደቂቃ ላይ ነበረ የጆዜው ቤኔፊካ ውጤቱን የቀለበሰው 2-2ም በሚጠናቀቅበት ሰዓት ላይ ጆዜ ኳስ ወደ ዞረው ወደ ፖርቶ የተቃራኒ ወይም ደግሞ የተቀያሪ ተጫዋቾች በኩል ይመታሉና ዳኛው በቀይ ካርድ ያስወጧቸዋል። ጆዜ ከጨዋታው መጠናቀቅ በኋላ ዳኛውን ጠይቂያቸው ነበረ። በቀይ ካርድ ያስወጡኝ በቀጥታ ኳሱን ወደ ፖርቶ ተከላካይ ወይም የዚህ የተቀያሪ ወንበር ተጫዋቾች በኩል መምታቴን ተከትሎ ነውና ያ ደግሞ በጣም የተሳሳተ ነው። እኔ በእግር ኳስ በጣም ቴክኒካሊ በጣም ጥሩ ነኝ የምል አይደለም፣ ኳስ እችላለሁ የምል አይደለም። ነገር ግን ወደ እነሱ ለመምታት አስቤ ሳይሆን ብዙ ጊዜ አደርጋለሁ። የሚያደርገው ወደ ደጋፊዎች ዞሬ ነው። ደጋፊዎች ያንን ኳስ እንዲያገኙና እድለኛ የሆነው ደጋፊ ያንን ኳስ ይዞ ወደ ቤቱ እንዲሄድ በማሰብ ነው ይላሉ የ63 ዓመቱ ፖርቹጋላዊ አሰልጣኝ። የፖርቱ ምክትል አሰልጣኝ ጎንዛሌዝ 50 ጊዜ ከሃዲ ሲለኝ ነበርና መጠየቅ የምፈልገው ነገር አለ እሱም ብለው ይጠይቃሉ። እኔ መጠየቅ የምፈልገው ወደ ፖርቶ ሲሄድ ከሃዲ ያለኝ ለምንድን ነው? ወደ ፖርቶ ሲሄድ ሁሉም ነገሬን ልቤን መንፈሴን በሙሉ ለፖርቶ ሁሉ ነገሬን ህይወቴን ሰጥቻለሁ። ወደ ቼልሲም ሲሄድ እንደዛ፣ ወደ ኢንተር ሚላንም ወደ ሪያል ማድሪድም ሲሄድ በርኩባቸው ሁሉ 24 ሰዓታት ፕሮፌሽናል ሆኜ ስሰራ ነበርና ለምንድን ነው ከሃዲ ብሎ ያለኝ ብለው ጎንዛሌዝን ለምሳሌ ወደ ማርሴይ ሲሄድ ከሃዲ ነበር ወይ፣ ወደ ፖርቶ ሲመለስ ከሃዲ ነበር ወይ ብለው ይጠይቃሉና በጣም አነጋጋሪ አስተያየት ሰጥተው ተመልክተናቸዋል። ሁሉም ዛሬ እነዚህን ጉዳዮች ተመለከተ። ነገ አዳዲስ ጉዳዮች እንመለሳለን። የአውሮፓ ቻምፒየንስ ሊግ ጨዋታዎች ከነገ ጀምሮ ይደረጋሉ። የኤፍኤ ካፕ ድልድልን በስፋት እንዳሰሳለን። እነማን ከማነማን ጋር ሊገናኝ ይችላሉ? እናንተ ግምቶቻችሁን ጻፉልን። አርሰናል፣ ማንቸስተር ሲቲ፣ ቸልሲ፣ ሊቨርፑል ዋናዎቹ ትልልቆቹ ቡድኖች ናቸው። ትናንትና ደግሞ ፖርት ቫሌ፣ ሰንደርላንድ፣ ሊድስ ዩናይትድ አልፏል። ዛሬ የብሬንትፎርድና የዌስትሃም ዩናይትድ አሸናፊ የመጨረሻ 8 ቡድኖች ውስጥ የሚቀላቀሉ ይሆናል። አንዳቸውና በጣ ድልድሉ ላይ አርሰናል ከማን ጋር ይደርሷል? ሲቲ ከማን ጋር ይደርሷል? ሌሎችም ከነማን ጋር ይደርሳቸዋል? ቸልሲንም ሊቨርፑልንም ግምቶቻችሁን አስቀምጡልን። ነገ በስፋት እንመለስበታለን። ነገ የአውሮፓ ቻምፒየንስ ሊግ ጨዋታዎች ይኖራሉ። ሊቨርፑል ከጋላታሳራይ፣ ባየር ሙኒክ ከአታላንታ፣ አትሌቲኮ ማድሪድ ከቶትናም፣ ኒውካስል ዩናይትድ ከባርሴሎና በሚያደርጓቸው ጨዋታዎች የቻምፒየንስ ሊግ ጨዋታዎች ይጀምራሉ። ከነገ በስቲያም እነ ሪያል ማድሪድ፣ አርሰናል የሚያደርጓቸው ጨዋታዎችም ይጠበቃሉ። ፓሪስ ሰን ዠርመን ከቸልሲ፣ ሲቲ ከሪያል ማድሪድ በጣም ጥሩ ጨዋታዎች አሉ። እነሱም በስፋት በቀጣይ ቀናት ላይ ትኩረት አድርገን የምናቀርብላችሁን የሚሆነው። ለዛሬ ግን አብራችሁን ስለነበራችሁ ጊዜያችሁን ስለሰጣችሁን ከልብ እናመሰግናለን። ጤና ይስጥልን።